ኢትዮ ኤፍኤም 107.8 የኢትዮጵያውያን በዓለም ታሪክ ውስጥ ሊቀመጡ ከሚችሉ ትላልቅ ጉዳዮች ትላልቅ አጀንዳዎች አብዛኛው የዓለም ክፍል የሚነካ ጉዳይ በቅርቡ ዛሬ ሳምንት አካባቢ ተከሰተው የእስራኤል ኢራን ላይ የከፈተችው ጥቃት ሁለቱ ደግሞ አሁን ወደ ከፍተኛ ያደገው ወደመጣ ጦርነት መግባታቸው ነው። የነዚህ ሀገራት ዓለምን በሁለት በሶስት በኩል የሚከፍሉ አሉ። ምክንያቱም አንዳንዱ የመባደን ጉዳይ መፈጠሩ አይቀርም። በዓለምም በዓለም መንግስታትም በህዝቦችም ዘንድ ሪዮት ዓለም ይኖራል። ከዛ በኋላ ደግሞ ሃይማኖት ይኖራል። ሁለቱ ሐሳቦች የዓለምን ሀገሮች ወይንም የዓለም መንግስታትን የሚከፋፍሉ ጉዳዮች ይሆናሉ። ኢትዮጵያ በታሪኳ የምትታወቀው በተለይ በዚህ አካባቢ በሚፈጠሩ ግጭቶች ቀዳማዊ ኃይለ ሥላሴ በነበሩ ጊዜ ሀገሩም በኦርቶዶክስ ተዋህዶ ተጽዕኖ በነበረበት ወቅት እንኳን እሳቸው በእስራኤልና በፍልስጤም ጉዳይ ላይ ድምጽ ተአቅቦ ነበር ያደረጉት። ይሄን ድምጻቸውንም ማቀባቸው በእስራኤል ዘንድ ጥርስ ተነክሶባቸው ነበር ረጅም ጊዜ። ነገሮቹ የተለያዩ ናቸው። እኛም ሀገር ውስጥ አንድ ነገር ዝም ብለ ታያለ። ይሄን በተመለከተና ሰፋ ያለ ነገር ከነዚህ ሁለት ሀገሮቹ ጋርና አካባቢውን ከዛም ሲያልፍ ደግሞ ሌላ ሀያሎቹን ይነካካል በሚለው ጉዳይ ላይ አንድ እንግዳ ያለን እንግዳችን በእነዚህ ሀገራት መካከል ጥሩ ንባብ እንዳለው ይታወቃል። ከዛም ባለፈ ደግሞ የዘናጭ አድማጭም ነው። አድማጮቻችን ደግሞ የተለያየ ሐሳብ ይኖራቸዋል። የተለያየ ፕሮፌሽን ውስጥ የተለያየ ሙያ ውስጥ የሚገኙ ናቸውና አንዳንዴ ደግሞ ግዴታ ዩኒቨርሲቲ ማማተር የለብንም። ብዙ አዋቂዎች በተለያዩ ቦታዎች ይገኛሉ ብለን እናስባለን። እንግዳችን አቶ ይታያል ባዬ ይባላል። አቶ ይታያል ኢራንና እስራኤልን በተመለከተ ለዘናጭ አድማጮች የተወሰኑ ከዘናጭ አዘጋጆች ለሚቀርቡልት ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆንክ መጀመሪያ አመሰግናለሁ። ወደ ፕሮግራማችን መግባት እንችላለን። ኦኬ መልካም። ኦኬ እሺ እንደ መንደርደሪያ ከሌለ እኔ ወደ መንደርደሪያ የሚያደርግህ አንድ ሁለት ጥያቄዎች ላንሳለህ። መልካም። በተለይ ሁለቱ ሀገራት ኢራንና እስራኤል ታሪካዊ ግንኙነታቸው ምን ይመስላል? መልካም ጊዜ ነበራቸው ወይ? እነዚህ ሁለቱ ሀገሮች በጣም ጥንታዊ ሀገሮች ናቸው። በሃይማኖት መጽሐፎች ላይ ይታወቃሉ። ከዛ እስቲ እንደርደርና ወደ ሌሎች ጉዳዮች እንዝለቅ። መልካም። እንግዲህ ዮናስ በጣም አመሰግናለሁ። እንግዲህ እስራኤል እንደ ሀገር ከተመሰረተች ከ1948 ዓመተ ምህረት በፈረንጆች አቆጣጠር ከብዙ ሙስሊምና እምነት ተከታይ ካሏቸው ሀገሮች ሁለተኛዋ ነበረች እውቅና ሰጠችው ኢራን። በዛን ሰዓት የሺዓ መንግስት ነበረ፣ ንጉሳዊ ስርዓት ነበረ እና ቱርክ ደግሞ ከአውሮፓ ብዙ ሙስሊምና ተከታይ ነበሩ ሀገሮች እውቅና የሰጡበት ነበርና እስከ 1948 እስከ 1979 የኢራን አብዮት እስላማዊ ድረስ ሁለቱ ሀገሮች እጅግ በጣም በዲፕሎማሲም በባህል በንግድም እንደገና ደግሞ በአረብ እና በእስራኤል መካከል 4 ጊዜ ጦርነት ሲደረጉ ኢራን በዚህ ጉዳይ ላይ ገለልተኛ የነበረችበትና ተሳትፎ ያልነበራትና የእስራኤል ደጋፊ የነበረችበት ሁኔታ ነበረ። እንደውም ከ19 ነገሮች ሁላ ያበቃው የ1979 የኢራን አብዮት ከተነዳ በኋላ እና በእስራኤል ያለው ግንኙነት ነው የቆመበት ሁኔታ ነው። ግን ቆመ ብንልም ግን በሰዓቱ ይፋዊ በሆነ መንገድ ዲፕሎማሲያዊ ግንኙነታቸው ቢያቆሙ የሁለቱ ሀገሮች ግን ውስጥ ለውስጥ ግንኙነታቸውን ያደርጉ እንደነበረ መዛግብቶች ያሳያሉ። በተለይ በኢራቅና በኢራን ጦርነት ከ1980 እስከ 1988 በነበረው ጦርነት ዋነኛ የኢራን መሳሪያ አቅራቢ የነበረችው እስራኤል ነበረች። ተደግፍ ነበር ከኢራቅ ጋር በነበረው ጦርነት ላይ በነበራቸው ጦርነት 8 ዓመት በጣም እጅግ በደም አፋሳሽ በሁለቱም ወገኖች በተባበሩት መንግስታት በቀረበው የሰላም ሐሳብ በተኩስ አቁም ስምምነት ነው ጦርነቱ የቆመው እና የኢራን አብዮት በተነዳ ከአንድ ዓመት በኋላ ነው። ይበዛም በወቅቱ የኢራቅ ደጋፊ የነበሩት እነ ምዕራባውያኖች እና አሜሪካ ነበሩ በዋናነት እና በመቀጠልም በዛም መሳሪያ ማቀበልም እንትኖችን ብቻም ሳይሆን የኢራን የደህንነት ተቋማት ራሱ ለእስራኤል መረጃ በመስጠት ኢራቅ
በወቅቱ ታብላላ ወይም ዲፕሎማሲ ለማብላላት እንቅስቃሴዎች በጀመረችበት ሰዓት መረጃ ሰጥ የነበረው ኢራን መንግስት ነበርና እስራኤል በጣም ትልቅ ኦፕሬሽን ፈጥራዊ ኦፕሬሽን ኦፔራ ወይም ባቢሎን በሚል የኢራቅን የኒውክሌር ማብራሪያ በፈረንሳይ መንግስት እገዛ ነበር ያንን እንዲወድምና የአየር ክልሏን እስከ መስቀል የደረሰችበት ሁኔታ ነበር። እሺ በጣም በሚገርም ሁኔታ ደግሞ ሬገን አስተዳደር ጊዜ ለኢራቅ ጋር በጣም የተካረረ ግንኙነት ነበራቸው ኢራቅና ኢራኖች። ግን በሊባኖስ ባደራጃቸው የሂዝቦላ ታጣቂዎች 7 የታገቱ አሜሪካኖችን ለማስለቀቅ የአሜሪካ መንግስት ወይም አስተዳደር የፕሬዝዳንቱ እውቅና ባለበት ሁኔታ የኢራን ኮንትራ ስካንድ የሚባለው ቅሌት አለ በኒካራጋ አማካኞች አማካኝነት እስራኤል በአስርጋ ከአሜሪካ መሳሪያዎች ሮኬቶችን ጸረ ታንክ መሳሪያዎችን አስርጋ ለኢራን ታቀብል እንደነበረ ነውና ይሄ አጠቃላይ በዚህ በኢራቅና ኢራን ጦርነት የእስራኤል ሚና እና ኢራን ግንኙነት ተቋርጧል ቢባልም በፍለክ ውስጥ ግን ሁለቱ ግንኙነት እንደነበራቸው የሚያሳይ ከዛ በኋላ ግን የተፈጠረው የሶቪየት መውደቅ በተለይ ከጎልስቶር ኮልድ ዋር ከሚባለው ጎልድ ምንድነው የቀዝቃዛው በሳዳም ሁለተኛ ኩዌትን የወረረበት የባህረ ሰላጤው ጦርነት ማለት ነው የሶቪየቱን ዩኒየን በ1990 መፈራረስ ቀጥ ጀምሮ ግን የሁለቱ ግንኙነት በጣም የተካረረ የመጣበት ሁኔታ ነበሩ። በዛን ሰዓት የእስራኤል ጠቅላይ ሚኒስትር ኢሳቅ ራቢን ነበሩ። እሳቸው ኢራን ላይ በጣም የደህንነት ስጋት ናት፣ በሊባኖስ ሂዝቦላን፣ በፍልስጤም ደግሞ የፍልስጤም ኢስላማዊ ጂሃዲስቶችን እንደገና ደግሞ ጋዛ ውስጥ ደግሞ አሁን የሚገኙት ሐማስን ታስታከፍ በቻዙ ተወጋኝ ሶና በሚል እየተካረረ በመምጣት 2003 2005 ደግሞ የኢራን ፕሬዝዳንት አህመድ ነጃድ ከመጡ በኋላ ደግሞ ነገሮቹ የተፋፋሙመትና አሜሪካ የኢራቅ መንግስት ትል ኢራን ደግሞ ቀጣይ ነኝ የሚል እና ድሮ ለሰላማዊ መንገድ ታበለጽግ የነበረው የኒውክሌር ማብላላት ሂደት ደረጃውን ከፍ በማድረግ ወደ ራስን መከላከል መንገድ ሲገባ እስራኤል ይሄ ስጋቴ ነው በሚል የገባችበት ሁኔታና በሶስት ምዕራፎች ከፋፍለን የምናስቀምጠው ነገር ነው ብዬ ነው ማሰበው። በተለይ ከኢራን እስላማዊ አብዮት በኋላ ሶስት ምዕራፎችን ያለፈ ነው የሚል ነገር ነው። በጣም ጥሩ ወጥቶ ይታያል። ስለዚህ ትንሽ መንደረሪያ ቆንጆ አድርገን የሰጠህን አሁን ላለው ሆነ ከዚህ በፊትም የተወሰነ ጊዜ ለታዩት ለሁለቱ ሀገራት የግጭታቸው ዋንኛ ሰበብ ምንድነው? ርዕዮተ ዓለም ነው ወይንስ ደግሞ ሃይማኖታዊ ነው ወይንስ ደግሞ ሌላ ጉዳይ ነው? በመሰረቱ የሁለቱ እንትን የርዕዮተ ዓለም ርዕዮተ ዓለም ለማለት እንኳን ትንሽ ያስቸግራል። ምክንያቱም በራሳቸው ስርዓተም የፈጠሩ ስርዓተ መንግስት በሌላ ዓለም በሌላ ሀገሮች ላይ የሚከተላቸው የለም። ሞር የነሱ ምንድነው የደህንነትና የጂኦፖለቲካል ፉክክር ነው ያለባቸው። በጂኦፖለቲክሱ በዛ አካባቢ ላይ የበላይነትን ለማግኘትና አንዱ ከሌላው ወይም ትክሻ ለትክሻ እኩል መሆን ወይም ደግሞ ተከባብሮ ለመኖር ወይም ደግሞ ጥቅማቸውን አስከብሮ ለማስቀጠል በጂኦፖለቲክሱ ከጀርባቸው ደግሞ ሁሉም ፍላጎት ያላቸው መንግስታቶችም ስላሉ የጂኦፖለቲክስ ብንለው የተሻለ ነው ብዬ ነው ማስበው። በጣም ጥሩ። ስለዚህ አሁን ደግሞ ሁለቱን ታላላቅ ሰዎች ለዚህ ከሁለቱ ሀገሮች አንዳንዶቹን ወስዳለን። በእስራኤል በኩል ቤንያሚን ኔታንያሁ 20 ዓመት አካባቢ ለሚሆነው ጊዜ በእስራኤል ፖለቲካ ላይ ትልቅ ድርሻ ያላቸው፣ በዚህ በኢራን በኩል ደግሞ ዋናው አያቶላህ ሆሜኒ ናቸው። ስለዚህ የአያቶላህ ወደ ኢራን ሁሉን አቀፋዊ ጉዳዮች መግባት ምን ጉዳይ ይዞ መጥቷል? በዚህ ጎን ደግሞ የቤንያሚን ኔታንያሁ ፖሊሲስ በኢራን ጉዳይ ላይ ይሄ ቫይስ ቨርሳ አርገህ ብታይልኝ። በጣም ጥሩ፣ በጣም አመሰግናለሁ። አሁን የኢራን መጀመሪያ ከአብዮቱ በፊት የንጉሳዊ ስርዓት ነበር። ያው ሰዎች በቤተሰብ ምናምን ስልጣን የሚወራረሱት የነበረውን ያንን ደግሞ ወደ እስላማዊ ሪፐብሊክ በሚል ደግሞ ያው ግለሰቦች የሚመሩት ሀገረ መንግስት ነው የሰሩት።
ስለዚህ የሀገረ መንግስቱ የአጠቃላይ የኢራንን የባህል የፖለቲካ የውጭ ጉዳይ የእያንዳንዱ የትምህርት ዘርፍን ከዚህ የኢራን እስላማዊ አብዮት ከወለደው አስተሳሰብ አሁን ያለችውን ኢራን አምጥቷል እና አሁን ኢራኖች በምናይበት ሰዓት በጣም በሁሉ ዘርፍ በብዙ ማዕቀብ ውስጥ ነው ተማሩ የሰለጠኑ ሴቶቻቸውም ወንዶቻቸውም በእኩል ደረጃ ብዙ ነገሮችን መስራት የሚችሉበትና በ1979 መጣው እስላማዊ አብዮት ትሩፋት የወለደው ነው ይሄ ነገር ሆኖም ግን ምንድነው ይሄ እድገትና ይሄ ለውጥ ለማስቀጠል ወይም ደግሞ እንዳይነካ ለማድረግ እኛ ሊያስጠብቀን የሚችል ጠንከር ያለ መሳሪያ ሊኖረን ይገባል በሚል እነሱም በራሳቸው መንገድ ትክክል ናቸው ያንን ይዞ ሁሉናችን መቀጠል አለብን ሁሉናችን እናስቀጥል ደግሞ በዙሪያችን ደግሞ ተከብረን ሌሎች ደግሞ በእኛም ቅርንጫፍ ካሉ እነሱም ተከብረው አላማችንና ፍላጎታችንን እናስከብራለን የሚል ሐሳብ ነው ያለው በነገራችን ላይ ግን ያው የበላዩን ጠባቂ አያቶላዎች እንደሆኑ ከስር ደግሞ በ4 አመቱ ዲሞክራቲክ በሆነ መንገድ ፕሬዝዳንቶች የሚመረጡበት ሁኔታ አለ እነሱ ደግሞ ይሄንንም ስራ የሚሰሩበት ነውና ተለቅ ያለ ዲሞክራሲ ባህል ያለው ፖለቲካ ዘመናዊ ፖለቲካን ያገናዘበ በብዙ ነገር የታሸ ነገር ወደ እስራኤል በመጣበት ጊዜ ግን ቤንያሚን አሁን እስራኤል ይሄ ጦርነት ከመምጣቱ በፊት እጅግ በጣም ብዙ ዝግጅት ለብዙ አመታት ዝግጅት ሲደረግበት የነበረ ነው እስራኤሎች አሁን የቤንጃሚን ኔታንያሁ ሐሳብ ከማለት ይልቅ የእስራኤል መንግስት ሐሳብ ብንለው የተሻለ ነው በፊት ለፊት የምናየውና የእስራኤል መንግስት እቅድና ፖሊሲ ያስፈጽሙት ቤንጃሚን ኔታንያሁ ስለሆነ እንጂ ቤንጃሚን ኔታንያሁ ኖሩ አልኖሩ ይሄ ነገር መኖሩ ከጦርነቱ ወይም አሁን የተፈጠረው ግጭት መፈጠሩ አይቀርም ምክንያቱም ቀደም በተነጋገርነው መሰረት የ3 ሲያር ከ1979 እስከ 19 እንደገና ደግሞ ከ1990 በኋላ ደግሞ በጣም የተካረረበት ከዛ ደግሞ ከ2003 ከሳዳም ሁሴን ሞደቅ በኋላ ቤንጃሚን ኔታንያሁ ደግሞ ወደ ስልጣን 2005 ለመምጣት ከፍ ያረጋው የመጣ ጉዳይ ስለሆነ ሁለቱም እንደ ስጋት የሚታዩ ሀገሮች እንደሆናቸው መጠን እስራኤልን በዛው መጠን የተዘጋጀችበት የመጣ ጉዳይ ነው አዎ ስለዚህ በኔሳ አቅራቢ የተጀመረው ነገር አሁን ቤንጃሚን ኔታንያሁ በእስራኤል ጠቅላይ ሚኒስትርነት 20 ዓመት ስለመሩት ይሄን ነገር በበላይነት ይመሩታል አስፈጽመውታል ስለዚህ አስፈጽመውታል እንጂ ቤንጃሚን ኔታንያሁ ኖሩ አልኖሩ ይሄ ነገር የእስራኤል አቋም ነው የእስራኤል አቋም በጣም ጥሩት ይታያል ቆንጆ ነገር እየነገርከን ነው ያለው አንድ ደግሞ ወሳኝ የሆነ ጉዳይ ለማንሳት ያህል ፈልጋለሁ እንደ ጥያቄ ማለት ነው በእነዚህ በሁለቱ ሀገሮች ጉዳይ ላይ የአሜሪካ ወደ ጦርነቱ መሳተፍ ወደ መሳተፍ ቀጥታ ካደገ በኢራንም ሆነ በቀጠናው ላይ ምን አይነት ነገር ሊፈጥር ይችላል ከዚህ ጋር ተገናኝቶ በተለያዩ ተንታኞች ዘንድ የሚባል ወሬ ያለ ሶስተኛው የዓለም ጦርነት ሊጀምር ይችላል ተብሎ በሚገመተው እስራኤልና በዚህ ቀጠና አካባቢ በሚነሱ ግጭቶች ነው ይባላልና ሁለቱ ላይ ያለ አመለካከት ምንድነው በጣም ጥሩ እኔ አሁን የሶስተኛው ዓለም ጦርነት ይፈጠራል የሚለው ነገር ብዙ ይሆናል ብዬ ማላስበው ነገር ነው ምክንያቱም በመድር ላይ ያለው ተጨባጭ ነው ቀደም እንዳልኩ እስራኤል ቀድማ የተዘጋጀችበት ነው ኢራን ቀድማ የተዘጋጀችበት ነገር ነው ግን ከዚህ ጦርነት ከመግባታቸው በፊት እስራኤል በመጀመሪያ ምንድነው ያደረገችው ጋዛ ውስጥ ያለውን ሐማስን ማውደም ሂዝቦላን ሊባኖስ ውስጥ ያለውን ማጥፋት ሶሪያ ውስጥ የነበረውን መንግስት አሳድን አስወግዳለች ስለዚህ ሂደት ተደርጎ ሊከተሏቸው የሚችሉ ቅርንጫፎችን ቆራርጧል ትላልቁ ደግሞ ለኢራን ደጀን ይሆናሉ የሚባሉት ደግሞ እንደ ሩሲያና እንደ ቻይና ያሉ ሀገሮች ደግሞ በራሳቸው ጉዳይ የተወጠሩ በመሆናቸው ተሳታፊ ይሆናሉ የሚል እንትን ይላል እንደ ቴክኒካል በሆነ ነገሮች በሐሳብ በዲፕሎማሲ ሊሆን ይችላል እንጂ እንደዚህ ከፍ ወዳለ ፊት ማለት ለፊት ወጥቶ የመጋፈጥ ነገር ማለት ነው አሜሪካም ደግሞ በዚህ አንድ እንደው ምሳሌ ድንገርህ ዮናስ አሜሪካኖች በዚህ በእስራኤልና በአረብ ጦርነት አድቫንቴጃቸው ሁሉ እንዳስጠበቁ ነው የሚሄዱት በተለይ በ1973 ላይ
በነበረው እስራኤል አረብ ጦርነት አረቦች በመሸነፋቸው የሳውዲ ንጉስ የነዳጅን ዋጋ በጣም እጥፍ አድርገው በመጨመራቸው ዓለም ላይ ትልቅ ቀውስ የነዳጅ ቀውስ መፈጠሩ ኢቭን በፈረንጆች 1974 በእኛ 66 ኢትዮጵያ ውስጥ ላለው አብዮት መቀስቀስ ራስ ነዳጅ ጨመረ ተብሎ ትልቅ ምክንያት የሆነ ነበርና በዛ ምክንያት ግን አድርገው ሳውዲ አሜሪካዎች ጉዳይ በወቅቱ የነበሩት ኪሲንጀር ሳውዲ አረቢያ ሄደው ዲል አድርገው ለሳውዲ አረቢያ ጋራንቲ ገብተው ሳውዲ አረቢያም ደግሞ ነዳጇን ሲሸጥ በዶላር ብቻ እንዲሆን አድርገው የአሜሪካን ጥቅም አስከብረው ፔትሮ ዶላር የሚለው እስካሁን የአሜሪካ ዶላር ያለ መገበያ ገንዘብ እንደሆነ ያደረጉበት ነገር አሁንም ደግሞ አሜሪካም ደግሞ በዚህ ጦርነት በሁለቱም ኢራንን መንግስት በማጥፋት በማውደም በኢራቅና በሊቢያ ላይ የተፈጠረውን አይነት ኪሳራ እንዲኖር አትፈልግም። ሁለተኛ ደግሞ አሁን ያለውን የአሜሪካ አስተዳደር በመናይበት ሰዓት የትራምፕ አስተዳደር ሞር ከሌሎች ፕሬዝዳንቶች የነጋዴ ባህሪ ያላቸው በመሆናቸው መጠን እስራኤልንም ሳያስከፉ ኢራንንም በጣም ሳያወድሙ ያቆታል። እስራኤል ጦርነቱ ውስጥ ገብታ የኢራንን የኒውክሌር የማበልጸግ ሂደት ሙሉ በሙሉ እንደማታጠፋ ግን ከኋላ ሆኖ አለው በጀነን ብሎ በማስፈራራት ኢራንን ተጽዕኖ ውስጥ በማስገባት ስትራቴጂካዊ በሆነ መንገድ ከአሜሪካ ጋር ብቻ ስባ እንድትመጣ በዚያ በፊት ደግሞ ከአንድ 8 ነው 9 ዓመት በፊት ደግሞ ከአውሮፓውያኖች ጋር የስምምነት ፈርመው ነበር። አሜሪካ እንደውም ትራምፕ ዋይት ሃውስ ከገቡ በኋላ የሰረዙትን ውል ከአሜሪካ ጋር ብቻ እንዲሆን እንዲደረግና ለእስራኤል የደህንነት ዋስትና ሰጥታ ኢራንን ከቻይናና ከሩሲያ መዳፍ ፈልቆ በማስወጣት የአሜሪካ ወይም ደግሞ ለቀጠናው ላይ የአሜሪካ ወይ እስራኤል ችግር ሳትሆን መጠነኛ በተለይ አሁን አብዛኛው ኢራኖች ብዙ ቴክኖሎጂያቸውና እውቀታቸው የነበሩ ከ79 ዓመት አሁን ጀቶቻቸው ለምንድነው እስራኤል ማይሻገሩት? በ1979 በፊት ከአሜሪካ ከአውሮፓ የተገዙ መሳሪያዎች ኤሌክትሮኒክሳቸው እንደዛ ናቸው። እንደውም ከአንድ ዓመት ነው ከሁለት ዓመት በፊት አንድ ፕሬዝዳንታቸው ሞቷልና ያ ሄሊኮፕተሩ ራሱ በቪየትናም ጦርነት ሲያገለግል እና እንደሱ አይነት ስፔር ፓርቶች ብዙ ነገሮች ይፈልጋሉና የአሜሪካ ትላልቅ እንደዚህ ጃይንት የሆኑ ካምፓኒዎች ጋር ዲል እንዲደረግና ለአሜሪካ ልክ ባለፈው አድቫንቴጅን የጠበቀ ነገር ነበር አድቫንቴጅ ተብሎ ዲል እንዲደረግ ለማድረግ ለማመቻቸት እና የአሜሪካ እንትን ኢራንን ማጥፋትም አይደለም ሲቀጥልም ደግሞ እስራኤልንም ደግሞ የደህንነት ስጋት እንዳይፈጠርባት ማድረግ ነው። ስለዚህ ሙሉ በሙሉ የጦርነት ተሳታፊነቷ ያን ያለው ነው የሚል አይኖር ስለዚህ የተወሰነ ደቂቃ ስላለን እንደው መጠቅለያ አድርገው ያው ጦርነቱ በጊዜ ቋጫል ተብሎ ብዙም ስለማይገመት በየመሃሉ አዳዲስ ጉዳዮችን ይያዝን መገናኘታችን አይቀርማተው ይታያል ባዬ እንጠቅለል ያድርጉልን ስንጀምር ትንሽ ደቂቃ ስለተወሰደብን ነው። መልካም ጥሩ እንግዲህ ያለው ነገር አሁን በዚህ አሁን ተጽዕኖ በእኛም ወይም በሀገራችን በአለም ላይ ደግሞ ይኖሩ ተጽዕኖዎች ይኖራሉ። ያው መካከለኛ ምስራቅ ላይ ነዳጅ ሲጨምር አብሮ የሚጨምሩ ነገሮች ይኖራሉ። ምንም አብሮ የተያያዥ ነገር ጊዜ ነዳጅ መካከለኛ ምስራቅ ላይ ሲፈጠር የነዳጅ መጨመሩ ነገር የማይቀር ነውና ከተወሰነ ጊዜ በኋላ ነገሮች በገላጋዮች ገብተው በስምምነት የሚያልቅበት ሁኔታ ይኖራል። ግን በዚህ ጦርነት ግን የበለጠ ተጠቃሚ የምትሆነው ካለምንም ማወላወል አሜሪካ ናት ብዬ ነው የማስበው። በጣም እናመሰግናለን አቶ ይታያል ባዬ በሁለቱ በዚህ አሁን ዓለም አቀፋዊ ትኩሳት በሆነው ጉዳይ ላይ ቆንጆ ሮል አድማጮቻችን በጣም ጠቃሚ ሆነ ግሎንም ከደባቦም የተገኘ አስተያየት ስለሰጡን በጣም እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ በድጋሚ መገናኘታችን አይቀርም። አመሰግናለሁ። እሺ